ናችሁ። ከኋላዬ ለምንድን ነው የምታወሩት? ፊት መታችሁ አትነግሩኝም እንዴ? ምን ችግር አለ? ታሪክሽን ለምንድን ነው የምታወሪው? ምን አገባችሁ? ምን አገባችሁ? ዛሬ ነው እንዴ እኔ ታሪክ የተወራው እንዴ? አታቁኝም እንዴ? ጌጤ እኮ ነኝ እኔ። ሂዱ ግቡና ፕሮፋይሊን ከፍታችሁ ከመጀመሪያ ላስት ቪዲዮ ጀምራችሁ ተመልከቱ። ዛሬ ነው እንዴ እኔ ስለራሴ ማውራት የጀመርኩት? እናንተ 110 ሰዎች ታብታብ አድርጉ። ያው ምናልባት እንደው ገንዘብ የምትበትኑ መስሎ ካልታያችሁ ለማለት ፈልጌ ነው። እዚህ ላይ መቆየት ቻንስ ስለሚሰጠኝ ብዬ ነው። እዚህ ላይ መቆየት ቻንስ ስለሚሰጠኝ ብዬ ነው። ሌቭሌ እንዳይወርድ ነው። ሌላ ነገር የለውም። ገንዘብ አይደል፣ ለጠቅላላ እውቀታችሁ ገንዘብ አንበሳ ነው። ገንዘብ ሌሎቹ ነገር ጋላክሲ ወይ ደግሞ ሌሎቹ ናቸው። ሀታ አበባ ገንዘብ አይሆንም። እዚህ ላይ እንድትቆዩ ብቻ ነው የሚያደርጋችሁ። በጣም ምቀኛ ሰዎች ስላላችሁ ነው። በጣም የምታስጠሉ ፍጡራን ስላላችሁ ነው። ልክ ሌላ ነገር የበተናችሁ የሚመስላችሁ እያስጠላችሁ ይመታችኋል። አልፈልጋችሁም። ከህይወቴ ውጡልኝ። እናንተ ከጀርባ የሆናችሁ የምታወሩት አልፈልጋችሁም። ውጡልኝ። በአንድ ወቅት ተረድታችሁኛል። በጣም አመሰግናለሁ። እርዳታው እንድመለስላችሁ ከፈለጋችሁ ኑና ጠይቁኝ፣ እመልስላችኋለሁ ሰርቼ። ግን ደግሞ ማንም እንዲያወራልኝ አልፈልግም። አእምሮ ኧረ እባክሽ ተይ ምናምን የምትይው ቆሻሻ ሴትዮ ሂጂ። ውርጋጥ አሳዳጊ ይበደልሽ እንስሳ ሂጂ ውጪ። ቆሻሻ ማንንም አልምርም። ዛሬ ማንንም አልምርም። ብሎክ ነው ማረጋችሁ። ለምን እኔ በጣም የሚገርማችሁ ቫልዩ ወርዷል። ስራዬ ወርዷል። አይ ኖ ዛት። ግን ደናንተ አይነት ቆሻሻ በህይወቴ አይ ማስመሰል ምናምን አታሳዩኝም። እኔ እውነተኛ ሰዎችን ነው የምፈልገው። እውነተኛ ሆነው 5 ሰዎች በቂዎቼ ናቸው። አስመሳይ ግን አልፈልግም። አስመሳዮችን አልፈልግም። የምትወዱኝ ታብታብ አድርጉ ብያለሁ። የሚወዱኝ ሰዎች እንዳሉ አውቃለሁ። ለምሳሌ የማርያም ነኝ። ፎሎወር አይደለሽም። ኢቭን የሚገርምሽ ፎሎወር አይደለሽም። አይገርምም? አመሰግናለሁ ማማዬ። አይደለሽም ፎሎወር። በጣም የሚደንቅሽ ነገር ማለት ነው የማርያም ነኝ የሚለው አካውንት የኔ ፎሎወር ሁሉ አይደለሽም። ዋሸሽ። እሺ ታዲያ እንደዚህ አይነት ሰዎችን እኔ ምን ላርጋቸው? ለምን ሳይሆን ነው ብላችሁ ታወሩልኛላችሁ ነው የኔ ጥያቄ። አልፈልግም ጋይስ። ሌሎቻችሁ ታፕታፕ ሼር ኮፒ ሊንክ አድርጉ። ምክንያቱም እንዳንቺ አይነት ማይንድ ያላቸው በጣም ብዙ አሉ። የሚገርምሽ የሚያስመስሉ ማለት ነው በጣም ብዙ ናቸው። ገር የምፈልገው አንድና አንድ ነገር ነው። እኔ እዚህ ጋር መጣችሁ የምጽፉት ነገር በእኔ ህይወት የሚቀይረው አንዳች ነገር የለም። ግን በቃ ሰውን ፍጹም አድርጋችሁ አትጠብቁ። እኔ ሰው ነኝ፣ ከሰውም ደግሞ ደካማ ነኝ። ሰው እስከሆንኩ ድረስ ከኔ ፍጹምነትን እንዳትጠብቁ እሺ። ከኔ ፍጹምነትን እንዳትጠብቁ። ማርያም አመሰግናለሁ። ይበቃል። በጣም በሚገርማችሁ ሁኔታ እየሰደባችሁን ኦኬ፣ ሙልጭ አድርጋችሁ እየሰደባችሁን ከኔ ፍጹምነትን ትጠብቃላችሁ። አንዲት ጓደኛ ነበረችኝ በአንድ ወቅት ማለት ነው። አብራኝ ስራ ትሰራለች። የስራ ባልደረባዬ ነች። ረጅም ዘመን ሆኖታል ይሄ ታሪክ። እንደምትወደኝ በጣም እንደምትወደኝ ነው የማውቀው። በጣም እንደምታከብረኝ ነው የማውቀው። እና እኔ ወዳታለሁ። ከልቤ ነው የምወዳት። ከልቤ ነው ከሷ ጋር የምሆነው። የማሳልፈው ህይወት ሁሉ የውሸት አልነበረም። እና ጊዜ ሄደ፣ ጊዜ መጣና የኔና የሷ የቁርጥ ቀን መጣ። በነገራችን ላይ 4 ወር 5 ወር ይሆናል በህይወታችን ያሳልፍነው። ግን እንዳጋጣሚ በአንድ ወቅት የሆነ ከባድ ጥያቄ ጠየቀችኝ። ጥያቄው የሆነ መስጠት ያለብኝ ዕቃ ነበረ ለሷ። ያኔ ግዴታዬ ሳይሆን ወድጄ መስጠት አለብኝ። ይሄን ነገር ስጪኝ ብላ ጠየቀችኝ። ነገርየውን እኔ ደግሞ እፈልገዋለሁ፣ ለቤተሰብ ልሰጠው ፈልጋለሁ። ስለዚህ አልሰጥሽም አልኳት። ይሄን ስላልኩኝ በዛ ማይክሮ ሰከንድ ለወራት የኔና ስሜን አቆላምጣ ትጠራ የነበረች ሴት በዛ ማይክሮ ሰከንድ ስሜ ጠፋባትና
በሌላ ስም በተመሳሳይ ስም ጠርታኝ ውይ ይቅርታ አለችና ስሜን አስተካከለችው። እኔ ክፉ ሴት አይደለሁም፣ አልሳደብም፣ ግብግብ አልገጥምም፣ አላስመስልም። ከሷ ቦታ እራኩኝ፣ ከዛ ቦታ እራኩኝ፣ ሄድኩኝ፣ ሩቅ ሆንኩኝ። ከልብም ከውስጥም ከህሊናም ሙልጭ አርጌ አጥቢያ አጥፋኋት። እኔ በጣም የሚገርማችሁ በቀለኛ አይደለሁም። ስለ ጌጤ ማወቅ ከፈለጋችሁ ቂም ይዛለሁ፣ አዎ ቂም ቋጥራለሁ። በቀለኛ ግን አይደለሁም። በአንድ ወቅት እንዲያርጎኝ ነበር እንዲያረገዋለሁ አልልም። ምናልባት በአንድ ወቅት በድላችሁኝ ከሆነ ያንን እረስቼው ከጭንቅላቴ አመሰግናለሁ ማሬ። ከጭንቅላቴ እረስቼው ያንን ነገር በቃ የሆነ አለ አይደለ ሰው ነው ይሄ ሰው ሆኖ ነው የተሳሳተው። ማሬ በቃሽ። በጣም ነው ማመሰግነው የኔ እናት። ይሄ ሰው በህይወቴ ይሄንን ያደረገው በቃ ምናልባት በአጋጣሚ ነው። ምናልባት ይሄ ነገር ተከሰተ። ኢትስ ሃፕን። እጠለዋለሁ፣ ቂም ይዝበታለሁ፣ መውጣት ላልችል እችላለሁ። ግን እግዚአብሔርን እንደው ጠብቄ አቅጄ ይሄን ሰው ካልተበቀልኩት እኔ ሞቻለሁ አልልም። እኔ ይሄ ነኝ። እኔ ጌጤ ማለት ይሄ ነኝ። ምናልባት እናንተ አቂማችሁ ልትበቀሉ መታችሁ ልትገሉኝ ራሱ ትችላላችሁ። ዳግም የመነሳት ቻንስ ቢኖረኝ ለበቀል ልገላችሁ የማልመጣ ሴት ነኝ። ክፉ ነኝ መልካም ነኝ እያልኳችሁ አይደለም። ግን በእናታችሁ በእግዚአብሔር አስመሳዮች አልፈልጋችሁም። አታስመስሉ። ሁሉ ነገራችሁ ማስመሰል የሆነ ሰዎች አላችሁ። አታስመስሉ። በጣም ሰለቸኝ፣ ኤግዞስት አረኩኝ። በየቦታው በቃ ቦታው ሁሉ ቦታ አላችሁ። አታስመስሉ። በቃ አልፈልግም። እንዲህ ምናምን ለኔ የሆነ ለኔ እንዴት ነው ለኔ መልካም የሆናችሁ መስላችሁ መታችሁ በቁሜ አትቅበሩኝ። አይበቃችሁም? አረጀሁ እኮ። ከዚህ በኋላ ደግሞ እስከ መቼ ድረስ ነው ስታስመስሉ መኖር ያሰባችሁት? እያንዳንድሽ ራስሽን ታውቂዋለሽ። ፈልገሽኝ ነው የመጣሽው። ፈልጋችሁኝ። ማንም ካልፈለገኝ እኔ ማንንም አልፈልግም። እመኑ። አስገድጄ እንዲህ ተጭኜ የምከታተለው እኔ የገዛ ቤተሰቦቼን ነው እንጂ የሩቅ ሰው ለጓደኝነት ወይ ለፍሬንድነት ቤስት ፍሬንድ ሲጀመር እኔ የለኝም። ቃል ሰማይ ቃል ምድር ነው የምላችሁ። እናንተ መልካም ሰው በህይወታችሁ ያገኛችሁ፣ ገበና ደባቂ ያገኛችሁ እናንተ በጣም እድለኞች ናችሁ። እናንተ በእግዚአብሔር የተመረጣችሁ ናችሁ። እናንተ እናታችሁ የመረቀቻችሁ ናችሁ። እኔ ግን እንደዛ አይነት ሰው ገጥሞኝ አያውቅም። ከኋላዬ ያወራሉ ሁሉ እያንዳንዳቸው በህይወቴ ምርጥ ቤስት ብዬ መጥቼ ባስተዋውቃችሁ ሀዜ ብዬ አመሰግናለሁ። የኔ እናት ገብርኤልን ከኋላዬ ያወራሉ። ሁሉም ያወራሉ። አንድ ሰው አጣሁኝ። አንድ ሰው ካላችሁ እናንተ እግዚአብሔር የመረጣችሁ ናችሁ። ያ ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? ሚስማችሁ አይደለም፣ ወይ ደግሞ በርገር የሚጋብዛችሁና ለስላሳ የሚያጠጣችሁ ወይ ደግሞ መጠጥ የሚያጠጣችሁ አይደለም። ያ ሰው ማለት ስለናንተ ሲወራ ኖ ብሎ ከፊት የሚቆም ነው። ስተታችሁን የሚጋርድ እንደዚህ ብሎክ አድርጎ ኖ እሷ እንደዚህ አይደለችም፣ የለም እንደዚህ አይነት ላገኝ አልቻልኩም፣ የለም ዓለም አላፈራችም ለኔ። በቃ I'm exhausted። እኔ ደከመኝ፣ ሰው መፈለግ ደከመኝ። በቃ እግዚአብሔርን ሰው ስፈልግ ደክሜ ኤግዞስት አርኩ። እግዚአብሔርን ነው የምላችሁ፣ ኤግዞስት አርጊያለሁ። እናንተ ሰው ካላችሁ ግን ፈጣሪ ከላይ መርጧችኋል፣ አመስግኑት። እናታችሁ የእውነት መርቃችኋለች፣ አመስግኑ። አንድ ሰው አልኳችሁ ዘመናት ተቆጠሩ። ስተቴ ነቅሳ ወጣ ሄዳ ታወራለች ከሌላ ሰው ጋር። ከዛ ትመጣና ለምንድን ነው እንደዚህ የምታረጊው አንቺ? ለምን ዲቶያለሽ? ያንቺ መጎዳት እኮ ስለማልፈልግ ነው። እኔ መጀመሪያ ለኔ ቆሚልኝ ከፊቴ። ዋሽተሽ አስታርቂ፣ ዋሽተሽ ስተቴን ደብቂልኝ። ሰው ፊት ነው ያልኩሽ፣ እኔ ፊት አይደለም። እኔ ፊት ኖ አይደለም። ሰው ፊት በሌለሁበት ለኔ ጋሻ ሁኚ። ያኔ አንቺ የኔ የምርጥ ሰው ትሆኛለሽ። እኔ ግን አንድ ሰው አላገኘሁም። እመኑ። ያወራሉ ሄደው። የሚገርማችሁ በጣም ብዙ
ጓደኞች አሉ ይመጣሉ። ለምንድነው አንቺ ግን እንደዚህ ወጥተሽ አደባባይ? በነገራችን ለአንድ ነገር ልንገራችሁ፣ እናንተ የጌጤ ጓደኞች ነን ብላችሁ አብሮ አደግነን ብላችሁ የምታወሩ እናንተ ክፍታፎች፣ እናንተ ልቆች፣ እናንተ ዝርክርኮች፣ እናንተ ጓዳችሁን እዩት። እግዚአብሔር የሚያውቀውን ሰው የማያውቀውን የእናንተን ጓዳ እዩት። ጋይስ ለምንድነው ምን እንዳወራላችሁ ነው የምትጠብቁት? የኖርኩት ህይወት ድህነት የሞላው የችግር ነበረ ስላልኩኝ ሶ ዋት ገበናሽን የምትሉ ምንድነው ገበና? ንገሩኝ። ምን ማለት ነው ገበና? ውሸት ማውራትና ሙገሳ መቀበል ያ ነው መልካም? ያ ነው ጥሩ? ገበና የምትሉት የቱ ነው ገበናው? ችግሬ ነው? ድህነቴ ነው? አፍቃሪ ማጣቴ ነው? ወይስ ቆሜ መቅረቴ? የቱ ነው የኔ ገበና? ወይስ መሃን ስለሆንኩ የቱ ነው የኔ ገበና? የቱ ነው የሚሸፈነው? ንገሩኝ። ማነው እንደኔ ያልሆነ? ንገሩኝ። ማነው እንደኔ ያልሆነ? ማነው በችግር ያላደገ? ማነው ቆሎ ያልሸጠ? ማነው ሽልጦ ያልሸጠ? ማነው ስለደላው አረብ ሀገር የሄደ? መናጢ ስለሆነን አይደል እንዴ? እንኳን እኛ ሀገራችን ድሃ ናት ባይዘዌ፣ ግን ድህነት የሚያሳፍር አይደለም። በሌብነት በስራት በሌላ ነገር የምታቁኝ የላችሁም። ስለዚህ ስለኔ ስቶፕ። እኔ ጓደኞቼ እንድትሆኑ አልፈልግም። ለጠቅላላ እውቀታችሁ ዳይ እኔ አልፈልጋችሁ። ሂዱቱ ከህይወቴ ውጡ፣ ከህይወቴ እኔን ካሳፈርኳችሁ ውጡ። እንኳን አይደለም ሌላው ቀርቶ ልንገራችሁ፣ እኔ እምባዬ የሚፈሰው ሜቢ ቤተሰቤ ከተወኝ። የምታለቅሱ ሰዎች ሜላት ሚውት፣ ሌሎቻችሁን ሚውት ነው ማረጋችሁ። አታልቅሱ እናንተ። ሐሰት ነው እዚህ ጋር መታችሁ የምታለቅሱት። እውነት እዚህ ላይ እንድቆይ ከፈለጋችሁ ታብታብ አድርጉ። ዛትሶል ካላስ እንድቆይ ከፈለጋችሁ ታብታብ አድርጉ። ዛትሶል ግን ደግሞ መታችሁ እኔ ላንቺ አስቤልሽ ነው ታስቡልኝ ያላችሁ አይደለም። ሰው ልዋሽ መጥቼ ልዋሽ? እኔ ባለ ሀብት ልጅ ነበርኩኝ። አባቴ ጫማ ቤት ነበረው፣ እናቴ የዩኒቨርሲቲ መምህር ነበረች ልበል ሳይሆን ልወሽክር። እናንተ ውሸከሬዎች፣ እናንተ እኮ ናችሁ በየቦታው የምትተረተሩት። እናንተ ናችሁ የምትሰነጠቁት፣ የምትተረተሩ እናንተ ውሸታሞች። እናንተ የተተረተራ ቂጠ ቀዳዳ ሁሉ እገሌ በፍቅር ተቃጥሎ ሊሞት ነው። ለክዱዝ እናንተ ማንም በእኔ አልወደዱኝም ወንዶቹ በአጋጣሚ እንግዲህ ምናልባት አሁን እንደዚህ ስለሆነ ነው ጸባይሽ ልትሉ ትችላለ። እዳዝም ማተር ግን እውነታውን መጥቻ አወራሁኝ። እኔ ማንም አልወደደኝም፣ ማንም አላገባኝም፣ ወይም ቆሜ ቀርቻለሁ። ሰው ዋት የቱ ነው እዚህ ጋር ገበናዬ ስለወጣ የምትጠሉኝ ናችሁ። ጥሉኝ ምናምን ብላችሁ ትፍ በሉኝ። ኢትስ ኦኬ፣ ችግር የለውም። እኔ አንድ ሰው ይበቃኛል በህይወቴ። መልካም እውነተኛ አንድ ሰው በቂ ነው። ግን አትዋሹ፣ መታችሁ አታስመስሉ። እኔ ጋ ሲንስ ዘ ቢጊኒንግ የምታውቁኝ ሰዎች አሁን እንድትመጡ ፈልጋለሁ። ሲንስ ዘ ቢጊኒንግ የምላችሁ ቲክታክ ስጀምር መቼ ነው እኔ ለእናንተ ውሸት ያወራሁት? እኔ መቼ ነው ህይወቴ ዓለም ነው ኑሮዬ ዓለም ነው ያልኳችሁ? መቼ ነው? በእግዚአብሔር ደስተኛ ነኝ። ከዛ ውጪ በምንም ነገር ጥሩ አልነበረም ላይፌ። ባክ ስቶሪ ካላችሁ ህይወትን ለማሸነፍ ከቆሎ ጀምራችሁ ከ9 ዓመቴ ጀምራችሁ ቆሎ ስሸጥ ነበር። ሽልጦ ስሸጥ፣ እንጀራ ስሸጥ፣ ሸንኮራ ስሸጥ፣ ብርቱካን ስሸጥ፣ ስሮጥ፣ ስቀጠር በጣም ብዙ ነገር አሳልፌያለሁ በዚህ ህይወት። በዛው ተመሳሳይ ደግሞ ጎን ለጎን አፍቃሪ እውነተኛ ወዳጅ ስፈልግ ነበረ። አሃፕን አልሆነም። ይሄ እውነታውን አወራው። ዋት ገበናሽን አውጥተሽ ገበና የለኝም። ገበና ከሰማይ በታች አዲስ ነገር የለም። ፔሬድ ወደድሽም ጠላሽም ማለት ነው። ከሰማይ በታች you have to have some kind of secret። ያኔ sometimes ለቤተሰብ ማጥነው ለቤተሰብ ማንነግረው ነገር ሊኖር። ለምሳሌ እኔ መጨረሻ ፌል ሲያደርግ መጥቼ ያወራውላችሁ ነገር ነበረ። ምን እንደሆነ ታውቃላችሁ? ቤተሰቦቼ አንዳንዳቸውን ጠርቼ አያውቁም። ጓደኛ ግን የለኝም። ያ ማነሽ አንቺ ማነሽ? እስቲ ነይ የትም ቦታ ሆነሽ እኔ ሲክሬት ጓደኛሽ ምናልባት
አረ ለቤተሰቦችሽ ገንዘብ አትስጪ በቃሽ ጌጤ። የአንቺ የቅርብ ጓደኛ አይደለሽም አንቺ ቶፕ ዋን ሀሜተኛ ነሽ። እንደው ይሄ ሲጀመር ለቤተሰብሽ አታርጊ 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 አታርጊ። እኔም እላለሁ እኔም እንደውም አንድ ሰው ማጆሪቲ ጠቅልዬ አረብ ሀገር ያላችሁ ሰዎች እኔ ቤተሰቤን እረዳ ነበረ፣ እኔ ቤተሰቤን አግዝ ነበረ። ግን ማንም ሽጉጥ ደግኖ ፈልጌን ያደረኩትኝ ይሄ ደግሞ ገበና አይደለም። ሁሉም ሴት አረብ ሀገር ያለ 99.9 የሚሆኑት ለቤተሰቦቻቸው የሚያደርጉ ናቸው። እንኳን እኔ ጠብር ግፍ ብለው ጉቶ ሽጠው ምንድን ድንጋይ ሽጠው ያሳደጉኝ፣ ጸጉር ሰርታ ያሳደገች እህት አለችኝ፣ ኩሊነት ተሸክሞ ያሳደገ ወንድም አለኝ። እኔ አይደለሁም ሌላው ወልዶ እንደ እበት ትል ይወልዳል እንደተባለው የጣለ ሁሉ ኦኬ፣ የጣለ ሁሉ ያም ወላድ ተብሎ ይረዳል። ገባችኋ? ይረዱታል። በጣም ብዙ ሴቶች ተረዳላችሁ ቤተሰቦቻችሁን። ይሄ ጥያቄና መልስ ሊሆን አይችልም። እናንተ የኔ ጓደኞች ግን አይደላችሁም። አሁንም ደጋግሜ ሚሊየን ጊዜ የምነግራችሁ እኔን ለመምከር ስትመጡ ፈርስት ኦፍ ኦል ዩ ሃቭ ቱ ሲ ማይ ቪዲዮ ፕሪቪየስ ቪዲዮ ሉክ አት ደ ቪዲዮ እዩት። ቪዲዮዬን ገብታችሁ እኔ ዛሬ ነው እንደ እኔ ስለ ራሴ ማውራት የጀመርኩት። ምንድነው የምታወሩት ዛሬ መታችሁ? አመሰግናለሁ ሪች፣ አመሰግናለሁ። አንቺ ብቻ አይደለሽም፣ ሚሊየን ናቸው እየተነሱ ስለኔ የሚያወሩት። በጣም ታስጠሉኛላችሁ። ልነግራችሁ የምፈልገው አስመሳይ ሰው ጠላው። እናንተ አስመሳዮች ናችሁ እንዳላችሁ። አንድ እውነተኛ ሰው ካገኛችሁ በህይወታችሁ ዲፌንስ የሚያረግላችሁ በሌላችሁበት ነው ያልኩትኝ፣ እንዳትረሱት። እናንተ በሌላችሁበት ዲፌንስ አድርጎ ዋሽቶ እሷ እንደዚህ አይደለችም ካለ ያ ሰው ለእናንተ ታማኝ ነው። ያ የእውነት ወዳጃችሁ ነው። እንደዛ አይነት ሰው ያላችሁ እግዚአብሔር የመረቃችሁ ናችሁ። መድኃኒዓለም የመረጣችሁ ናችሁ። እናታችሁ የመረቀቻችሁ። እኔ ግን አጣሁኝ። ባልዋሽ እንኳ ብዋሽ ወይ ቆሻሻ ቢኖርብኝ እንዴት አድርገው ገልጠው እንደሚያሳልፉና እንደሚሰጡኝ። አረ በዛ ጌታ ምስክሬን በዛ። ኢነፍ ኢዝ ኢነፍ። ከኔ ህይወት ውጡ፣ አያገባችሁም። ከበፊት ጀምሮ አሮጊት ለሚለው ነገር ማለት ነው። እዳዝም ማተር። በነገራችን ላይ አንቺ ቆሻሻ፣ ለነገሩ ሜን ነው። ሂዘ ማን ሶሪ። አሮጊት ያለው ማን ነው? ሳፍሮ ማን ምናም ብሎ ጽፏል። ከወንዶች ጥሩ ኮመንት እየጠበቅኩ አይደለም። ለጠቅላላ እውቀታችሁ አሁንም ቢሆን ወንዶችን ለወንዶች እንዲያትበይ፣ ለወንዶች እንደዚህ፣ ወንዶችን አትጥቂ። ወንድ አልጠላም። ማን ወንድ ተጠላለቻል? በህይወቴ ግን አልፈልጋችሁ። መብቴ ነው። ዳስ ማይ ራይት አይደል እንዴ? በአንድ ወቅት በጣም ብዙ ነገር ስላየው በጣም በቃ ሰው እኮ እንዲህ መብቴ አይደለም። ምን ነው እኔ ላይ ሲሆን ነገሩ በረታሳ እንዴ? እስቲ በእናታችሁ እራሳችሁን ከትራሳችሁ ጋር እዩት። እራሳችሁን ከራሳችሁ ጋር ቆማችሁ እዩት። እራሳችሁን ከፈጣሪ ጋር ቆማችሁ እዩት። በየትኛው መስታወት እራሳችሁን እያያችሁ ነው እንደዚህ አይነት መጣበይ የያዛችሁ? በጣም ብዙዎቻችሁ እኮ ያፈቅረኛል ለምትዩ ማነገርሽ? እኔ አያፈቅረኝም አልኩኝ። ምክንያቱም ስለማውቅ እውነቱን ስላየው ነው። ቢያፈቅረኝ ከኔ ጋር ነበረ ዛሬ። ቢያከብረኝ አንቺም ሴት ሆነሽ አይለኝም። ኖ ስለው መብትሽ ነው ብሎ ይተወኝ ነበር። እኔ በህይወቴ ስለኖርኩት ኑሮ እውነታውን ስላወራው ገበናሽ ትሉኛላችሁ እንዴ? እስቲ ማን ነው ዓለም ሞልቶለት ህይወት ሙሉ ድፍን ሆናላት አረብ ሀገር የተሰደደ ማን ነው? ለመዝናናት ካልሆነ በስተቀር አረብ ሀገር ማዳም ጋር ለመጠገረር የምትሄዱት በደስታ ህይወታችሁ ስለሞላ ነው? ሁሉ ነገር ስላላችሁ ነው? ስለተቸገርን ነው? እሺ ስለተቸገርኩኝ ነው አረብ ሀገር የሄድኩኝ። ኦኬ። ከዛ በተረፈ እኔ 47 ዓመቴን ሞላኝ ያስኩኝ። አያም ሃፒ። እግዚአብሔር 47 ዓመት በእድሜ በምድር ላይ ሰጠኝ። ሶ ዋት እርጅና ምናምን የሚያሳስበኝ ለክጥዝ እንዳላችሁ ዱዝ እንደው እማማ እያላችሁ። እኔ በጣም ደስ የሚለኝ ነገር
ከቤተ ክርስቲያን ስመጣ ከገዳማት ስመጣ ጸጉሬ ላይ ሻሻ ስሬ ነጠላ አጣፍቼ የሚያዩኝ የታክሲ ረዳቶች ማዘር ብለው ይጠሩኛል። ጌታ ምስክሬን፣ ሕያው እግዚአብሔር ምስክሬ ደስተኛ ነኝ። እስከ መቼ ድረስ ነው እናንተ ቅሌታሞች ቅሌታምነታችሁን የምትወዱት? አንቺ መባልን አንቱ መባልን ጥላቻ ጸጉራችሁን ስላቀለማችሁ ወላ በሊፕስቲክ እና በረጃጅም ጥፍር ስለተሞላችሁ ለክጥዝ ግማሾቻችሁ በአርቲፊሻል ግማሾቻችሁ በምናምን ከንፈራችሁን አስነፍታችሁ ግማሾቻችሁ ሆዳችሁን በምናምን አስወጥታችሁ ገንዘብ ስላላችሁ በኦፕሬሽን ተጥፋችሁ ተቀዳችሁ ስለተሰፋችሁ ለክጥዝ ለክዱዝ። እኔ ኦሪጂናል ማንነቴ ነው እዚህ ጋር ያለው። ኦኬ ኦሪጂናል እቺ ጌጤ ማለት የምታዋት ኦሪጂናል ማንነቴ ነው ዊዛውት ኤኒ ፊልተር። ሰዋት እና ምን የምን ገበና ነው የምታወሩት? ከሰማይ በታች ምንድነው አዲስ ንገሩኝ። የቱ ነው ጉድ ያሰኛችሁ? የኔ ሚስጥር ሆኖ ችግሬ አፍቃሪ ማጣቴ በወንዶች መሰደቤ መዘለፌ ወይስ ምን? የቱ እውነተኛ ሰው ስላጣው ምን? ሂዱ ቤት ይቁጠረው። ማርያምን ሰባራ ልብን ቤት ይቁጠረው። ልቡ የተሰበረውን ሴት ቤት ይቁጠረው። ልቡ የተሰበረውን ወንድ በቁመናው ቀብራው የሄደችውንም ቤት ይቁጠረው። አይደል እንዴ? በቁመናዋ ቀብሯት የሄደውን በገዛ ጓደኛዋ በገዛ እህቷ የተቀየረችውን እኔ ምን ችግር አለ? አንድ ሰው አልፈልግሽም፣ አንቺን አልፈልግሽም፣ አንቺ ተለቅሽብኝ፣ ወይ አንቺ አስቀያሚ ነሽ፣ አንቺ ጥቁር ነሽ፣ አንቺ አላማርሽኝም ምናምን ብሎ ስለሄደ ሶ ዋት? እኔ በጣም ብዙ አይነት ስድብ አለ እዚህ ጋር። እንደዚህ ነሽ፣ እንደዚህ ቀፋፊ ስድቦ። እኔ በነገራችን ላይ ማለት ነው አንድ ሰው እዚህ ጋር ቆሞ ሸሌ ብሎ ሲሰድበኝ ነበር ከደቂቃዎች በፊት። ለዚህ ተናድጄ ብመልስ ለምንድን ነው እኔን ጃጅ የምታረጉኝ? ስለመለስኩኝ ብቻ ለምን ትጠሉኛል? እኔ ሰው አይደለሁም እንዴ? እኔም በምንድን ነው የምታው? እኔ መንፈስ ቅዱስ ነኝ እንዴ? እኔ እኮ ሰው ነኝ፣ ከሰውም ደካማ ነኝ። ሰው ሲናገረኝ ይከፋኛል። ሶ አይ ዊል ባክ the answer። ለዛ ሰው የሚገባው መልስ እሰጠዋለሁ። ሶ እናንተ አንድ ነገር ልንገራችሁ፣ እኔን ጃጅ የምታረጉኝ ከኔ በሚሊየን እጥፍ ተናዳጆችና መላሾች ናቸው። ነገራችን ላይ ማለት ነው። እኔ የሚወደኝን ሰው እኔ አውቀዋለሁ። እዚህ ጋር መጣችሁ ስለጻፋችሁ አይደለም፣ ስለታበያችሁም አይደለም። መውደዳችሁን በሌላ ነገር ግለጹልኝ። እሺ፣ በሌላ ነገር መውደዳችሁን በሌላ ነገር ግለጹልኝ ቢያንስ ማለት ነው። እሺ፣ እኔ ዳዝም ማተር። እሺ፣ እኔ አይቼዋለሁ፣ ህይወቴን አይቼዋለሁ፣ ዘመኔን አይቼዋለሁ፣ እያንዳንዱን ቀን አይቼዋለሁ። ሰው ፈለኩ፣ ሰው ግን የለም። አምሶ ሶሪ። ቀጥሎ ለምትመጡት ወጣቶች አዝናለሁ። ሰው የለም። አስመሳይ ግን ጥግ ድረስ ሞልቷል። አጠገባችሁ ያሉት ያስመስላሉ፣ ያቅፏችኋል፣ ይስሟችኋል። ልክ ግን እንዳይሁድ በሌላኛው እጃቸው እናንተን ይሸጧችኋል። እኔ እግዚአብሔር ምስክሬን በምድር ላይ 47 ዓመት ስኖር ያየሁት አንድ ወዳጅ ጥሩ ወዳጅ አጣው። ጌጤ ኖ እቺ አይደለችም ብሎ የሚከራከርልኝ አንድ ወዳጅ የለም። እሺ የለም፣ ሰው የለም። እኔ ማልቀሴ እንኳን የሚያናድዳችሁ ናችሁ እናንተ። በነገራችን ላይ ማለት ነው የኔ ደካማ ፓርት ነው። ኦኬ፣ የኔ ደካማ ፓርት ልንገራችሁ። እናቴ ብዙ ጊዜ ትለኝ ነበረ። ኦኬ፣ ሻሎም የምትባይ ቆሻሻ ሴትዮ ወይም ሰውዬ ሂዱጡ ከህይወቴ። እናቴ በጣም ትነግረኝ ነበር፣ አልቃሻ ነሽ፣ አንድ ነገር መቶሽ ከጧት እስከ ማታ ታለቅሻለሽ። ዩዥዋሊ ይሄ እኔ ነኝ፣ አለቅሳለሁ፣ ሆድ ይብሰኛል። ግን እውነቱን ልንገራችሁ ሴቶች 99.9 የምንሆነው ለቅሰኞች ናችሁ፣ ታለቅሳላችሁ። በቁመናችሁ ቀብሮ ለሄደ ወንድ ማለት ነው ስቅስቅ ብለሽ ታለቅሻለሽ። ሄደብኝ ነው እንጂ እንደው ከህይወታችሁ እንኳን ስለወጣ ደስተኞች የምትሆኑ የላችሁ። ገንዘባችሁን በልቶ ታሪካችሁን አጥፍቶ አበላሽቶ ቀብሯችሁ በቁመናችሁ ለሄደ ወንድ ስቅስቅ ብላችሁ ታላቅሳላችሁ። የሴቶች እውነተኛ ማንነት የሚገለጠው በትራሳቸውና
በተዘጋው ደጅ ነው። አብዛኛዎቻችሁ ታለቅሳላችሁ፣ አትዋሹ፣ ታለቅሳላችሁ። ሴት ይቺ ናት በቃ። ግን አንድ እውነት ልንገራችሁ፣ በገንዘብ ችግር የሚያለቅስ ሴት የለም። ተሳስታችኋል። የገንዘብ ችግር የሚያስለቅሰው የለም። ሜቢ ሆድ ሊያስብሰው ይችላል። እኔ በሐሰት ሰዎች ስለወነጀሉኝ አዝኛለሁ። ኦኬ። ከዛ በተረፈ ደግሞ ማለት ነው የምታፍሩ ሰዎች እኔ አልገባኝም። እኔ ምናችሁ ነኝ? እኔ እኮ ቲክቶከር ነኝ፣ ጀስት ተራ ቲክቶከር ነኝ። አንቺ ምን ነሽ? ምንም እኮ አይደለሽም። ሂጂ፣ ውጪ፣ ውጪ ብሎክ አድርጊኝ። ጀስት ጎ እንዴ! አላቃትም፣ አትወቂኝ እንዴ! እኔ አልፈልጋችሁም፣ አልፈልጋችሁም። እኔ ነኝ የማልፈልጋችሁ። እናንተ አስመሳይ ጠላሁኝ፣ አስጠላኝ የሚያስመስል ሰው። ምክንያቱም ዙሪያዬን የሞላው አስመሳይ ነው፣ እንዳለ የሚያስመስል ብቻ ነው። እስቲ አንድ እውነተኛ ነኝ እኔ ለጌጥ የሚል ሰው ይምጣ። there is no የሉም። እንኳን በቲክቶክ ከኔ ጋር አንቺን የሚረዳ ሰው ነው ባለ ያላቸው፣ ሚስት ያላቸው፣ ትዳር ያላቸው፣ የሞቀ ለዛውም የደመቀ በልጆች የታጀበ ህይወት የሚኖሩ ሰዎች ራሳቸው ሆድ ብሶት አለባቸው። ግን አንዳንድ ሰዎች በተፈጥሯቸው ነገሮችን መያዝ ይፈልጋሉ። ሲክሬት በሉት፣ ሚስጥር በሉት፣ ምንም በሉት፣ ግን ሊይዙት ይፈልጋሉ። ያ የነሱ ኦፒኒየን ነው። በአንድ ወቅት እኔ ቪዲዮ ከመጀመሬ በፊት ማለት ነው አንድ ቀን ቁጭ ብዬ የሆነ ባንዲራ ሲቃጠል አየሁ። ያ ባንዲራ የኢትዮጵያ ባንዲራ ነበረ እና በጣም ተሰማኝ። እንዴት አርጌ ላውጣ ራሴን አልኩና ቲክቶክ ለመጀመሪያ ስጀምር ቢያንስ አልኩኝ የራሳችሁ የሆነውን እንደምታከብሩ ወይም ሰው እንዲያከብርላችሁ እንደምትፈልጉ የሰውን ነገር አክብሩ። ይቺ የመጀመሪያ ቪዲዮ ነች። ሁለተኛ ቪዲዮዬ ለዘመናት በውስጤ ያጨኩት እኔን ራሴን ለማጥፋት እስከሞክር ድረስ ማለት ነው። እኔ መርዝ በጥብጬ ጠጥቼ አውቅ ነበር። ለምን? በአንድ ታሪክ ነው ይሄ ሁሉ ነገር የደረሰው። ምን ሆነ መሰላችሁ? ይሄ ታሪክ አለው፣ ገብታችሁ አዳምጡት። 17 ዓመቴ ላይ ነው። ምናልባት ረጲ የሚባል ትምህርት ቤት አለ። አንድ ትምህርት ቤት ውስጥ ታዋቂ የሆነ የኳስ በረኛ ፍቅር ያዘኝ። ሰው ስለሆንኩኝ እንጂ በሰው ህሊና ሌቭሌ ወይም ደረጃዬ አልነበረም። ቆንጆ ነው፣ ሴቶች ይወዱታል። በጣም የሀብታም ልጆች ምናምን በዙሪያው የሚያንዣብቡለት አይነት ወንድ ነበረ። እኔ ደግሞ ከትምህርት ቤቱ ቶፕ ዋን ቡትቷም የደሃ ልጅ ነበርኩኝ። እማልበላ ሴት ነበርኩኝ። ያ የኔ ስህተት ነበረ። ሰው ስለሆንኩና እጅግሬን እንደማዘው ሁሉ ልቤን ማዘዝ ስላቃተኝ ልቤ ያንን ልጅ ወደደው። እኔ ጥፋተኛ አልነበርኩም ባይነኝ። በቃ ወደድኩ። 17 ዓመቴ ነው ገና ማለት ነው። ከዛ በኋላ ስለዛ ሰው በጣም አወራ ነበረ። በሄድኩበት ሰው የለኝም፣ ወዳጅ የለኝም፣ ጓደኛ የለኝም። የምላችሁ ለምን እንደሆነ ታውቃላችሁ? ያኔ እንኳ ልጅ ሆኜ ስለዛ ሰው በማውራታችን ከአንዲት ጓደኛዬ ጋር ዛሬ አንድ ትዕግስት የምትባል ጓደኛ ነበረችኝ ማለች። እሷ በራሷ ህይወት፣ እኔም በራሴ ህይወት ሄዳ ለልጁ ነገረችው። እቺ ልጅ እኮ ምናምን አለችና ነገረችው። ረጲ የሚያውቁኝ ያውቁኛላ። ተማሪ ረፍት በወጣበት ሰዓት፣ ብዙ ተማሪ በተሰበሰበበት ሰዓት መጣ ወደኔ። ከዛ ሰው ልጅ ሆኜም አውቅ ነበርና ደነገጥኩኝ። አለቀልኝ አልኩ። ለምን ቢባል በቃ ነግረዋለች ብዬ ያሰብኩ። መጣ ወደኔ። እንኳን እኔ አለኝ እንኳን እኔ ውሻ እንኳን አይልስሽም በጨዋ ላይ እንደዚህ ተማሪ በተሰበሰበበት ማለት ነው። በጣም ብዙ ተማሪ ተውካካ፣ ሳቀብኝ። ከዛ ሁሉ በላይ ደግሞ በጫማ ጥፊ እዚህ ጋር መታኝ። ይሄ ነገር ተረት አይደለም፣ እውነት የሆነ ነገር ነው። ሰው በዛን ሰዓት እኔ በቃ መሬት ተከፍታ ብትውጠኝ ደስ ይለኝ ነበረ። ለኔ የህይወቴ ከባድ ላልፈው ያልቻልኩት ጊዜ ነበረ። ገብቷችኋል አይደለ?
ማልፈልጋችሁ ስላወራው አይወደኝም ብዬ ስላልኩ ወይ ቡትቷም ነኝ ስላልኩኝ የሚያማችሁ ካላችሁና ይሄ ጌጤ ገበና ነው እንዴት እዚህ ጋር መታ አወራችሁ ካላችሁ ብላችሁ የሚደብራችሁ ካላችሁ ይሄው እንደዚህ ተዘቅዘቁ ባናታችሁ። this is true my true life ኦኬ። ይሄ የኔ እውነታ ነው። ወይም ደግሞ ትምህርት ቤት ውስጥ ካሉ በጣም አለ የተባለ ቆንጆ ወደድኩኝ ሰው ዋት ከዛ ይቺ ነገር ለኔ ከበደችኝ። ገብቷችኋል? ማለፍ አቃተኝ። ትምህርት ቤት መሄድ አቃተኝ። ትምህርት ቤት በቃ ትምህርት ቤት መሄድ አቃተኝ፣ አስጠላኝ። በቃ ኤጅ ነኝ፣ ፋየር ኤጅ ነኝ። እንዴት አድርጌ ትምህርት ቤት ልሂድ? ሙግት ከራሴ ጋር ገጠምኩኝ። ቤት መጥቼ ኩዳዴ ጾም ነበርና ኩዳዴ ጾም ቅዳሴ ሰዓት ሲደርስብኝ ቅዳሴ ሄጄ ከቅዳሴ ስመለስ ቤት ውስጥ እናቴ የጋገረችውን ሽልጦ ይዤ እወጣለሁ፣ ልሸጥ ማለት ነው። ሸጬ ስመጣ መጥቼ ቤት ገብቼ ደግሞ ለነገ ምሰራው እሰራለሁ። እሺ በቃ ከዛ ጊዜ ጀመረ ጓደኛ አይዋጣልኝም። የሴት እንደ ሆረር ነው የምፈራው። ሰው አላምንም። ለጠቅላላ እንኳን አይደለምና ሰው ግራ ትከሻይን አላምንም እውነታውን ስነግራችሁ። ከዛ ትምህርት ቤት የሚያገኘኝ ፌስ ቱ ፌስ እሱ ያለውን ደግሞ ይለኛል። እኔ ምን እንዳለኝ ነግሬያችኋለሁ። እሱ ያለውን ደግሞ ይሉኝ ነበር። እንደዛ ላለመሆን ሻርብ እስከ መጠምጠም ደርሻለሁ። ራሴን በጣም ብዙ ነገር አድርጌያለሁ። በጣም ብዙ ነገር ፌስ አድርጌያለሁ። ይሄ ነገር ግን የሚገርማችሁ አዳፕት አድርጎ ህሊናዬ ላይ ለዘመናት አብሮኝ ቆየ። ከዛ ነገር ውስጥ ለመውጣት አይ ትራይ ማይ ቤስት በጣም ሞክሬያለሁ። አይ ዶንት ቲንክ በህይወት ያለ አይመስለኝም ልጁ። የሆነ ሰዓት ላይ በመጠጥ ሱስ እንትን ብሎ በጣም ተንቦራኮ አግኝቼዋለሁ ከዘመናት በኋላ። ያ ስለሆነ ደስተኛ አይደለሁም። ለጠቅላላ እውቀታችሁ በህይወት ይኑር አይኑር አላቅም። በጣም መጨረሻ ደረጃ ላይ ደርሶ ነበር በሰዓቱ ያገኘሁት ማለት ነው። ቃል ለሰማይ ለምድር ነው ብላችሁ እና የሚገርማችሁ በቃ ሜቢ የሚከፍትላችሁ ነገር አለ እና በአንድ ወቅት ራሴን ለማጥፋት ሞክሬያለሁ። ገብቷችኋል? መርዝ እስከ መጠጣት ይህን ነገር ከጭንቅላቴ ውስጥ ማውጣት ስላቃተኝ እንደ ገደል ማሚቱ ስለሚደጋግምብኝ ከዚህ ነገር ለማውጣት ግን እኔ ድኜ ነበር። ይሄን ነገር ለእናንተ ሳወራው ድኜ ነበር። ሜቢ ወጥቼ በዛን ሰዓት እንዲያረገኝ ብዬ ተናግሬያለሁ። ያው እና አለ ቪዲዮ ሰው ዋት ነገሩ ምን ሆነ? ይሄ ገበናይ ነው፣ ይሄ ሚስጥሬ ነው። እውነት እንደዚህ የገጠመሽ ሴት የለሽም? ሁላችሁም ያፈቀራችሁ ታፍቅሯችኋል፣ የወደዳችሁ ወደዳችኋል፣ በወደዳችሁት መጠን ምላሽ አግኝታችኋል። ታማኝ የሆነ ወንድ ገጥሟችኋል። ቃል ስለናንተ የማይናገር በቃ ሁሉም ሴት እንደዛ ጥሩ ነው፣ ህይወቱ መልካም ነው፣ ገጠመኛችሁ doesn't matter። እኔ ግን it's happen ለኔ ሆነ። ሜቢ አንድ ሰው ቢማርበት አንድ ሰው ቢድንበት ብዬ ስለተናገርኩኝ መታችሁ ገበና የለኝም። ሲጀመር ከሰማይ በታች ምንም አዲስ ነገር የለም። ኦኬ ምንም አዲስ ነገር የለም ከሰማይ በታች። የሚሆነው ሲሆን የነበረ የሚሆን የሚቀጥል ነው። ለጠቅላላ እውቀታችሁ ሰው ድህነቴም ገበናዬ አይደለም። ደሃ እንደሆንኩኝ ያኔ አልበላም ነበር ብያችኋለሁ። ረሃብን በደንብ አድርጌ ጠንቅቄ ሴት ነኝ። ሳልበላ ትምህርት ቤት ሄጄ ሳልበላ ተመልሼ መጥቼ መቆም አቅቶኝ ምናምን ቤት ስመጣ በራችን ተዘግቶ እናቴ ጉቶ ፈለጣ አባቴ ድንጋይ ፈለጣ ሄደው በቃ በራችን የውጭ በር ጥርቅም ተደርጎ ሳየው ህይወቴ ሁሉ በቃ ተስፋ መቁረጥ ምናምን። ከዛ በኋላ ምን አረጋለሁ መሰላችሁ? አበባ ግቢ ውስጥ እንደዚህ ነበርና አበባ ቆርጬ ሴተኛ ዳሪዎች አሉ እንደዚህ ጠላ ጣሳ ምናምን ሰቅለው ሰፈር ላይ በብዛት አረቄ ቤቶች አሉ። ወስጄ በስሙኒ ሽጬ ዳቦ ገዝቼ ከእህት ከወንድሞቼ ጋር ተካፍዬ እበላለሁ። ሶ ዋት ይሄ ገበናዬ ነው።
ምንድነው አልቀየርኩትም። ይሄው አረብ ሀገር እኮ ሄድኩኝ። ኢቭን ዞ አልኳችሁ አሞኝ ነው እኔ ታምሜ ነው መሃን ሆኜ ክሬት አልተደረኩም። እግዚአብሔር ስለጠላሽ ነው መሃን ያረገሽ። መሃን ተደርጌ ክሬት አልተደረኩም። በህመም ነው መሃን የሆንኩት። ሜቢ እኔ በዛ ሰዓት በ28 ዓመቴ በተሰደድኩበት ሰዓት ጣራና ግርግዳ አጥብ ስለነበረ ደከመኝ። ገባችኋ? ደከመኝና ተሸንፌ ሜቢ ወገቤ ተቆረጠ። እኔ ከናንተ እርዳታ አልጠየኩም። አሁንም እናንተ በተለይ ማለት ነው በተለይ የኔ እንባ እርዳታ መጠየቅ የሚመስላችሁ የኔ ከዚህ በፊት ረድታችሁ በጣም እኔ እንደዚህ ምናምን በቃ አትርዱኝ፣ በቃ አታግዙኝ፣ በቃ አታውሩ ስለኔ። ገበና የለኝም እኔ ኢት ኢዝ ሃፕን የሆነውን ማውራት ወይም ደግሞ እያንዳንዱ ዘለላ እንባ ቢወጣ ካይኔ የእውነት ነው እንጂ ከናንተ እርዳታ ፈልጌ አይደለም። አታውሩ ከኋላዬ እንዳታውሩ አልፈልግም። የኔ እውነተኛ ጓደኞች የኔ እውነተኛ ወዳጆች ሆናችሁ ከሆነ ኑና እኔ ጋር አውሩ፣ ደውሉልኝ። ይሄ ነው ጌጤ፣ ይሄ አምነሽበት ነው ወይ የምታረጊው ብላችሁ ጠይቁኝ። አዎ ወይ አይ እላችኋለሁ። ግን ኖ ዶንት እንደዚህ አትበሉኝ። ሚስጥርሽን ገበና የለኝም። ሰርቄ ታሰርኩበት ነገር የለም። ለምሳሌ በጣም የሚያሳፍር ነገር ካላችሁ ሌብነት ነው፣ ወይም ደግሞ የሰው ባል አልቀማሁ በታይታው ጥሪ ባጭር ቀሚስ ምናምን ብዬ የሰው ባል ላማልል አልሄድኩም፣ ወይም የሰው ባል አልፈለኩም። ቆሜ ቀርቻለሁ። ወንድ አጥቼ ይመስላችኋል እንዴ? እንደዛ ነው ብላችሁ ካሰባችሁ እናንተ ጎበዞች ናችሁ። ሲቀጥል ማለት ነው በቃ ከዚህ በኋላ ስለኔ አታውሩ። ኢዮብ በነገስተኛ ወሬን ይዣለው። በዚህ በ3 ወር ውስጥ ቤት ውስጥ ያሳለፍኩት ጊዜ በጣም ጥቂት ነው። በመጀመሪያ ገና ከአራይቭ ካረኩበት ከ3 ከ4 ቀን በኋላ እኔ ያለሁት ውሯ ማርያም ነበርኩኝ። ዛም ሰሚነሽ ኪዳነ ምሕረት ነበርኩ። የዛ ሽንቁሩ ሚካኤል ነበር፣ በረከቴ ገብርኤል ነበርኩ። ወጨጫ ማርያም ሄጃ እያንዳንዱ ቦታ ምንድነው አርሴማ ምንድን ነበረ ሩፋኤል ለእናንተ ኤክስፕሌን ማድረግ አይጠበቅብኝም። ምክንያቱም ምንም ናችሁ እናንተ። ለምን እናንተ ጃጅ የምታረጉት ሰው በአንድ ደቂቃና በአንድ በተወሰነ ቃላት ነው። ሰው ጃጅ በዚህ በአንድ ንግግሩ አይደረግም። ሰውን ጃጅ ለማድረግ መጀመሪያ እኔን ወቁኝ። ያወቁኝም ሰዎች ከባክ በነገራችን ላይ ማለት ነው ነግራችኋለሁ እኮ ማንነቴን ነው እያያችሁ ያላችሁት በዚህ ደቂቃ። እኔ ጌጤ ነሽ ገብረሃና ነኝ። ወልደ መስቀል የአያቴ ስም ነው። ገብታችሁ ከመጀመሪያ ቪዲዮ ጀምራችሁ ካያችሁ እኔ ታሪኬን ነው የማወራው። ለምን ቢባል ገበና የምትሉት እናንተ የምትደባብቁት ነገር ለኔ ደግሞ ገበና አይደለም። ምን አገባችሁ? ምን አለው ኔጋ ምን አለው? እንኳን እናንተ ቀርቶ የኔ ቤተሰብ የመጀመሪያ ወንድሜ እኔ አላውቃትም ቢል ዳዝማተር እንኳን እናንተ ቀርቶ አስመሳይ ብቻ ነው የበዛው በዙሪያችሁ። መጀመሪያ ዙሪያ ቀኛችሁ ነው ስለሳሟችሁ ወዳጆች ናቸው ወየኔ ፍቅር ምናምን ስላለችሽ ትወድሻለች፣ ስላንቺ አጠገቧ ስላለሽ በማር ለውሳ ስላቀረበችሽ እውነት የምትወድሽ ትመስልሻለች? እንደዛ ነው የምታስቡት? እስቲ በሌላችሁበት ነው ወዳጅነቷ የሚታወቀው። አንቺ በሌለሽበት ግን አንድ ሰው የለም። አንቺ ለደቂቃ ዘወር ስቲ በነገራችን ላይ አብራችሁ የምታሙ የምዘነጥሉ የምትቦጭቁ ወዳጅ ሲታማ ለኔ ብለህ ስማ ይባላል። በነገራችን ላይ አንቺ ዞር ስቲ ያለ ማውራቷን በምን እርግጠኛ ሆንሽ? መጀመሪያ ደረጃ ሰው ስለራስ ያወራው ኦኬ። መርዝ ጠጣ ኢዮብ፣ ድንጋይ ጠጣ። ምን አረቄ እየጠጣህ ነው እንዴ? አባት
አረቄ እየጠጣህ ነው መሰለኝ። አረቄህን አርፈህ ጠጣ። በቃ በጣም በጣም አርጌ አከብራችኋለሁ፣ እወዳችኋለሁ ጓደኞቼ፣ በህይወቴ ያላችሁ ቅርቦቼ። እንደው እናቃት ነበረ የምትሉ ሰዎች አናቃትም በሉ። አይም አግሪ እስማማለሁ። ወዳጅ እንደዚህ አይደለም። እኔን ድርምስምስ አርጎኝ መጥቶ እኔ ሁሉ ነገሬን ትቶ መጥቶ እጄን ይዞ የእውነት ያናገረኝ እኔን እንደዚህ ነው ይሄ ነው ያ ነው ምናምን ብሎ ያለኝ ሰው እንኳን ዛሬ ላይ ክዶኛል። የሚገርማችሁ በስራ ማቀው ሰው ነው። እኔን እስቲ እንደ እህት አርጊኝ እንደው በእግዚአብሔር። እኔ እጄ ሲያዝ ከዚህ በላይ ምንም ነገር የለም። እጄን ያዘችኝ። እኔ ልሁንሽ አለች። እኔ በችግርሽ፣ እኔ በሐዘንሽ፣ እኔ በደስታሽ፣ እኔ የቁርጥ ቀንሽ ልሁን ስትለኝ ደስ አለኝ። እሺ ግን የለችም፣ ዛሬ የለችም። ያለ መኖር ብቻ አይደለም። በአንድ ወቅት በቲክቶክ ላይ ኮመንቷን ህዝብ አይቶታል። ሙልጭ አርጋ ሰደበች። እኔ የሚገርማችሁ ነገር ማለት ነው ሰው አምናለሁ። ብዙ ጊዜ በፊት ልጆኜ አምን ነበረ። ለዛ ነው የተጎዳሁትም። ደግሞ ወዳጅ የለም በዚህ ዘመን። ወዳጅሽ ቤተሰብ ነው። እህቶች አላቅም ምን አይነት እህት እንዳላችሁ። እኔ ግን እህቶቼ ክፋቴን አይፈልጉም፣ ወንድሜም አይፈልግም ክፋቴን። የእህቶቼ ልጆች፣ ወንድሜ ልጆች እኔ ክፋቴን አይፈልጉም፣ መውደቄን አይፈልጉም። ከዛ ውጪ ግን እውነተኛ ወዳጅ ስፈልግ እድሜ ሙሉ ነው የኖርኩት። እስከ 47 ዓመቴ ድረስ በህይወቴ የማቃቸው ሰዎች አሉ። በዚህ እርግጠኛ ሁኑ፣ የማቃቸው ሰዎች አሉ መተው የሚስሙኝ። ግን የናዝሬቱ ኢየሱስንም በ30 ዲናር ሊሸጠው የሳመው ከደቀ መዛሙርቱ በቃ የቅርብ ወዳጅ ምላት ልጅ ነበረች። አንዴ ነግሬያችኋለሁ። ልጅ ነበርኩኝ ደግሞ ለመሰበርም ለሁሉም ነገር ቅርብ የሆንኩበት ሰዓት አምኜ ነገርኳት። አበቃ አለቀልኝ አልኩኝ። የሚገርማችሁ ከጉዳቴ በኋላ ፌስ ቱ ፌስ ሰውን ማየት እፈልጋለሁ። አንዴ ነግሬያችሁ የለ የገዛ ያው በ80 ባላገባውም አብረን እንኖር ስለነበረ ሌላ ሴት ይዞ ተኝቶ ነበረ ያገኘሁትና እኔ እና እሱ የምንኖርበት ቤት ውስጥ ቤት ሄድኩኝ እናቴ ጋር እና ለተወሰነ ጊዜ ካሳለፍኩ በኋላ ቀጥዬ ላየው ፈለኩኝ። እንደዚህ ላየው ፈለኩኝ ፌስ ቱ ፌስ። ምክንያቱም እኔን ሳይሆን እግዚአብሔርን ካልፈራ ወይም ካላፈረ ኦኬ። አሁንም እናንተ ምላችሁ እዚህ ውስጥ እኔ እንደምታዩኝ ስለማቅ 100% እርግጠኛ ነኝ። እኔን የምታውቁኝ በሌላ ስልክ የምታዩኝ ብሎክ ያረኳችሁ ሁሉ በሌላ ስልክ የምታዩኝ እኔን የምታውቁኝ ሰዎች እስቲ በእናታችሁ አንድ ነገር ልጠይቃችሁ። እስቲ ራሳችሁን ጠይቁ። እናንተ ማታ ማታ እንቅልፍ ይወስዳችኋል? ህሊናችሁ አይወቅሳችሁም? እኔ ብቁ ጓደኛ ነኝ ብለሽ ታምኛለሽ? ለጓደኛሽ እኔን ተይኝ እርሺ። በቃችሁ እሺ። ማስመሰል ይብቃ። እውነተኛውን ነገር ፌስ አርጉ። ኦኬ በቃ እግዚአብሔርን ምድር ላይ ያለኝን የቀረኝን ጊዜ በሰላም ልለፈው። እንደማትወጂኝ ታውቂያለሽ። እንደማትፈልጉኝ ስለኔ ባክግራውንድ እንደምታወሩ ጌጤ እንደዚህ ሆና ጌጤ እንደዛ አርጋ ምናምን እንደምትሉ ታውቃላችሁ አይደለ? ለምን ከኔ ጋር ትሆኛለሽ? ለምን ስለሌላ ሰው ለኔ ታወሪልኛለሽ? የሰለቸኝ ነገር ጡጡጡጡጡጥ በጥሩምባ ሼር አርጉልኝ። በነገራችሁ ሼር አርጉት ይሄንን ነገር። እናንተ ቪዲዮ ቀራጮች ቅረጹት።
በነገራችን ላይ ሼር እያደረጋችሁት ሼር አድርጉት ስለምፈልግ ይሄ ሜሴጅ ማንኛውም እኔን የሚያቅሰው መጥቶ እገሌ እንዲህ ብሎሽ ነበር እንዳይለኝ እንኳን አለኝ ማንኛውም ሴት መታ ስለ ጓደኛዋ እንዳታወራልኝ አልሰማሽም እየሰማሁሽ እንኳን በመልስልሽ በጣም እየቀፈፍሽኝ እንደሆነ እወቂ እሷ እንዲናት ብላችሁ መታችሁ አትንገሩኝ ስለገዛ ጓደኛችሁ አልፈልግም መጀመሪያ እኔን እርሱኝና እስቲ የተሰቀለውን እግዚአብሔርን ኢየሱስን አስቡት እናንተ የምታመልኩትን አምላካችሁን በህሊናችሁ አስባችሁ ስለ ሰው ለኔ መታችሁ እንዳታወሩልኝ እናንተ ራሳችሁን ፍጹም የምታረጉ እኔ ጌጤ ግን ውሸታም አይደለሁ ኦኬ ውሸታም ስላልሆንኩኝ ነው የማላስመስለው መጥቼ መብቴ ነው ማስመሰል በፍቅሬ ተቃጥሎ በፍቅሬ ሞቶ ምን ችግር አለው እንዳወራሁላችሁ እውነት ሁሉ ውሸትን ባወራ መብቴ ነው ምን ችግር አለ ያው እየሰማችሁኝ አይደል እንዴ ምንድነው ልዩነቱ ከይቅርታ ጋር እሺ በነገራችን ላይ ማለት ነው እግዚአብሔር ምስክሬን ነው ብላችሁ መብቴ አይደለም ማውራት ወዶኝ ነበረ ብላችሁስ ይወደኝ ነበረ ይቃጠል ነበረ በፍቅሬ ሲነድብልኝ ነበረ ብላችሁስ ምን ችግር አለው የባለ ሀብቴን አጠጥኩ የቱጃር ልጅ ነኝ እኔ ጀስት የመጣሁት ዱባይ ኢንጆይ ላረግ ነው ብልስ ምን ችግር አለው ምን ችግር አለው ምንም ችግር የለው ማለት እውነታውን አወራው እናንተ ተተርተሩ በኔ ቦታ እኔ የረሳኋቸውን እያሰባችሁ ተተርተሩ እናንተ ተተርተሩ እናንተ ዋሹ እኔ ያፈቅረኝ ነበር ለክ ጥዝ ዱዝ ሲንግል ማም ሆነሽ ቁጭ ብለሽ የቱ ነው ፍቅር ከይቅርታ ጋር ጊዜያዊ የሚባለው ሴክስ እንጂ ፍቅር አይደለም አንቺን አንድ ልጅ አቃሳቅፎሽ ከሄደ በኋላ አፍቅሮኝ ነበር እንደዛማ 5 ደቂቃ ህይወትን የማሳልፍ ያለው እስቲ ዘመንሽን ሙሉ አብሮሽ ከቆመ ሰው ጋር ነው መተሽ መከራከር ምችው ቂጠቀዳዳ ሁሉ ወሬ ጡሩምባዎች ለምን ሲንግል ማም ሆንሽ ለምን እኔን ይርሳኝ ተወኝ ምንም ችግር የለውም እኔ ምናልባት እኔ መጥፎ ሰው ነኝ ያ ኢትስ ራይት ግን ደግሞ የሱ ደም አለ እዚህ ጋር ልጁ አለ ከልጁ በላይ የኔ ጸብ ወይ የኔ ጥላቻ በልጦበት ነው እንዴ ልጁን ጥሎ ይሄደው ምን ስለሆነ ስለምንድነው የቱ ነው ገበና ያቱ ነው ገበና ሶሪ አንቺ ገበናሽን አውጥተሽ ስላላወራሽ ወተሽ እንዲሆንኩኝ እንዲያረገኝ ምናምን ስላላልሽ ገበናሽ ግን አደባባይ ላይ ነው you are a single mom ለምን ብቲ ስታገቢ ስትመሰርቺ ፍቅር ወይም በነፋስ እኮ ሴት ልጅ አታረክስም ወንድ ልጅ ጨፍሮባት ነው የምታረግዘው ወይም ከወንድ ልጅ ጋር እንትና አርጋ ነው የምታረግዘው ሰው ነበረ ካንቺ ጋር የታለ ያ ሰው ይሄታል ቀዩን ጥቁርኛ አናቀው you are a single mom ምክንያቱ ደግሞ ጥሎሽ ሄዷል ያ ማለት ያ ገበና ነው በፍቅር እየነደደ ሄደ ነው ወይ እንዴት የሚያሳዝን ታሪክ በፍቅርሽ እየነደደ ትቶሽ ሄደ ያው በቀደም ለታንዳየ ነው ማለት ነው ሰላም የምትወደው ሰላም የምታፈቅረው ያለሱ መኖር ስለማችል ወይም ደግሞ ሺዝ ሌዚ ምናልባት ሲሪየስ አይደለችም ነገም የሰው መጫወቻ የመሆን ፕላን ስለነበራት ዛሬ ጥሩ ፈገግታ ስላላት ጥሩ ከለር ስላላት የጥሩ የፀጉር ስታይል ስላላት ተመልሶ በህይወቷ መጥቷል ባንድ ወቅት ግን ይቺ እናት ቆንጆ ሴት ነበረች ጥሩ ፀጉር ነበራት ጥሩ ፀጉር ጥሩ ቆንጆ ፊት ያላት መጣና ስታረግዝ ግን ደከመች ምክንያቱም ሐሳብ አለባት ልጅ መጥቷል ሐሳብ ይዟታል ገና ሲጀመር ልንገረው አልንገረው የሚለው ነገር እኮ ግማሽ ኪሎሽን ይቀንሳል ከላይሽ ላይ ፊትሽን ማዲያት በማዲያት ያደርገዋል ማርገዝሽን እንኳን ለመንገር ስለምትፈሪ አብረሽ ያረክሹን ነገር ማለት ነው እኔ ብቻ ጋር ነው ችግሩ ያለው እንደዛ ብላችሁ ነው የምታስቡት እኔ ሶሪ እኔ ያላረገዝኩም ከወንድ ልጅ አርግሽ ትቶኝ የሚሄደ ሰው የለም
ቢኖርም ደግሞ እነግራችሁ ነበር እንደዚሁ መጥቼ ሲጀመር ማለት ነው። እኔ ልወልድ የነበረው እግዚአብሔር ምስክሬ ወንድ ይኖራል፣ ሞደው ሰው ይኖራል። ምናልባት እኔ በየሄድኩበት አፈቅር ነበረ። ከተወሰነ ጊዜ በኋላ እግዚአብሔር ይስጣቸው በራሳቸው እርዳታ ቶታሊ ይሄ ሎክድ እስኪሆን ራሴ ከቁጥጥሬ ውጭ ሆኖ በብረት መዝጊያ እስኪዘጋ ልቤ እኔም ልቤ ይመታ ነበር ለሰዎች እና ከነዛ መካከል ከአንዱ ልጅ እንዲኖረኝ ማድረግ ፈልግ ነበረ በፍላጎቴ እንጂ እኔ ፍላጎታቸውን ጠይቄ ራሱ አልነበረም። ምክንያቱም ከፈለኩ አደርገዋለሁ። ከዚህ በፊት በጣም የምትጨፍሩባት የምትደንሱባት ታዋቂዋ ድምፃዊት ሀሊማ ባል አልፈልግም ልጅ እፈልጋለሁ ብላ ነበር። እኔም ልጅ እፈልግ ነበር፣ ልጅ ብቻ እፈልግ ነበረ። ያም አልተሳካም። ዳዝማተር ግን ደግሞ እውነታው ማንሽም ተጎድተሻል። በጣም ብዙ ቁጥር ስፍር የሌላችሁ ሰዎች እንደኔ ልባችሁን መሬት ላይ እንደ ሲጋራ ቁራጭ ጥሎ የረጋገጠው እንዲህ ጥምዝዝ እያደረገ የጣለው ወንድ አለ በህይወታችሁ። ልባችሁን እግሩ ስር ጥሎ እንደ ሲጋራ የረገጣችሁ ወንድ አልፏል። የዛ ወንድ ትዝታ ልጅ ያላችሁ አላችሁ። የዛ ወንድ ትዝታ ጠባሳ ያለባችሁ ሴቶች አላችሁ። አታስመስሉ። ገበና ምናምን ለክ ጥዝ ዱዝ ምንድነው? ለክ ጥዝ ምንድነው? ቂጣችሁን እንደዚህ አትሁኑ በመድኃኔዓለም። ልክ እግዚአብሔርን በጣም ነው የሚደብረው። ለምን ከእውነት ጋር አትጋፈጡም? ምንድነው ገበና? ንገሩኝ። ገበና ምንድነው? የተደበቀው ላይፋችን ነው። ኤቭሪዌር አለ ያንቺን አይነት ህይወት ኤቭሪዌር፣ ሁሉም ቦታ አሶሳ፣ አዳማ፣ ምንም ከኒሳ ወይም አዲስ አበባ ውስጥ ፒያሳ ወይም ደግሞ አሜሪካ ከሚኖሩ መካከል ወይም ደግሞ አረብ ሀገር ከሚኖሩ መካከል ሁሉም ቦታ በድፍን ኢትዮጵያ በድፍን ዓለም ልቧ የተሰበረች ሴት አለች። ድህነትን ፋይት አርጋ ተደባድባ እስከ መጨረሻው ድረስ ጠንክራ ደግሞ አሸንፋ ቶፕ ላይ የቆመቻለች። እኔ እኮ ወድቅ ያልቀረሁም። ያ ጋይስ ምንድን ነው የምታወሩት? ምን ነው የኔ የሚያሳፍረው? እናንተ ናችሁ የምታሳፍሩት። እናንተ አስመሳዮች ስለሆናችሁ ኦሪጂናል ማንነት ስለሌላችሁ እናንተ ናችሁ የምታሳፍሩት። እኔ ጌጤ ነኝ። እኔ ይሄ ነኝ። እኔ ይሄ ነው ላይፌ። እኔ ይሄ ነኝ። እኔ ይሄ this is me። እናንተ ግን እናንተ አይደላችሁ። እናንተ ለፊልተር ለቲክቶክ ብላችሁ ክሬት ያረጋችሁት ማንነታችሁን ነው ይዛችሁ የምትመጡት። ኖ ይሄ የኔ ማንነት አይደለም። ለቲክቶክ ሌላ ልብስ አልለብስም። ፌስ ኦፍ አልሆንም። እንደዚህ የምታወልቁት ፊት ነው ያላችሁ። እኔ አላወልቀውም። እንደዚሁ ነው የሚያይኝ ሰው። ሰዋት ሳሂ ስም የሌለህ ሰውዬ ክሬን እርስ በርሳችሁ እንኳ ስለ ጌጤ እንዳታወሩ አልፈልጋችሁም። እኔ አልፈልጋችሁም። በቃ መብቴ ነው አይደል እንዴ? መብቴ ነው። አላስመስልም። ይሄ ኦሪጂናል ማንን ትክክለኛ ህይወቴን ነው እዚህ ውስጥ ያወራሁትኝ። ሲንስ ዘ ቢጊኒንግ ያለውን የቲክቶክ ኮንተንት ክሬት ያደረኩትን ነገር ሂዱና ግቡና ተመልከቱት። ላይፌ ይሄ ነው፣ በእኔ ህይወት ተማሩ ነው ያልኩት። መማር የሚፈልግ አንድ ሰው ባተርፍ እኔ ደስ ይለኛል። አዘርዋይስ ግን ኢት ዳዝንት ማተር። ነገርኳችሁ። እኔ ደሃ ነበርኩኝ። እኔ በጣም የምበላው የለኝም። ዛሬሳ ሰው መመገብ እችላለሁ። እኔ ያለፈና የተማርኩበት ነገር አለ። ለምሳሌ ካላችሁኝ ስኳር በሽታ በያዘኝ ሰዓት ዶክተሯ አልመከረችኝም። እኔን እንዲህ ብታረጊ ትድኛለሽ ከስኳር ወይም ሪቨርስ ማድረግ ትችያለሽ ብላ አልነገረችኝም። እኔ ዛሬ ስኳር ዛሬ ያዛችሁ ስትባሉ ዶክተሮች ኑና እንደፈለጋችሁ ደግሞ እንደ ልማዳችሁ እንትን በሉና አዘጉ። ምክንያቱም ታብታብም እኔ ኮፒ ሊንክም የለኝም ሲጀመር። በጣም ብዙ ጊዜ አሁን በድፍረት የምናገረው ነገር መድኃኒት ሲሰጣችሁ ስኳር በሽታ ዛሬ ጀምሯችኋል ተብሎ ሲሰጣችሁ እንዳትውጡ፣ አዘጉት።
ዶክተሮች አዘጉት። ምክንያቱም እኔ ሪቨርስ እንደሚደረግ ዶክተር ቢነግረኝ ኖሮ እኔ ስኳሬን ሪቨርስ አደረገው ነበረ። ዛሬ 12 ዓመቱ ነው እኔ መድኃኒት ስውጥበት። ስለዚህ ስኳሪ ግፊትን አስከትሎብኛል። ነርቭ ታማሚ ስለሆንኩኝ ሙሉ ሰውነቴ ላይ ሳይድ ኢፌክት አደርሶብኛል። በሰዓቱ ግን እኔ አንድ ሰው ቢኖር ልክ እንደ ጌጤ አይነት እንደኔ አይነት ሰው ቆሞ ስኳር ዛሬ ያዛችሁ ቢለኝ እውነቴን አደርገው ነበረ። ልክ እንደኔ ደግሜ ልንገራችሁ፣ ልክ እንደኔ ዛሬ ብያችኋለሁ አይደለ? ስኳር አሁን ያዛችሁ ጀምሯችኋል ተብላችሁ ኪኒን የተሰጣችሁ ሰዎች እንዳትውጡት። ስኳር ከህይወታችሁ አስወግዱ። ሻይ ላይ ስኳር ይቅር። ያው እኔ ሻይን ከልጅነት ትዝታ ጋር ስለማስተሳስረው በልጅነቴ በጣም ሻይ ስለምወድ የሻይን ጣዕም ላለማጥፋት ስል ሻይ አልጠጣም። ስለዚህ ቡናን በባዶ ጠጣለሁ። ነገር ግን ስኳርን ከምግባችሁ ላይ ማስወገድና የአካል ብቃት እንቅስቃሴ ማድረግ 10 ቀን 15 ቀን ባልሞላ ጊዜ ውስጥ ኖርማል ሱገር ሌቭል እንዲኖራችሁ ያደርጋል። ከተወሰነ ጊዜ በኋላ ቶታሊ ሪቨርስ አድርጋችሁ መዳን ትችላላችሁ። ግን ዛሬ ዶክተር የሰጣችሁን መድኃኒት ከጀመራችሁት የመድኃኒት ቁራኛ ትሆናላችሁ። ፎር ኤቨር ነው የምላችሁ። ሶ ይህን በመናገሬ ወንጀለኛ ከተባል ኑና ወንጀል ነው ብላችሁ እሰሩ ወይ አዘጉብኝ። ሌላው አረብ ሀገር ስትሄዱ ገንዘብ አትላኩ ለቤተሰብ ብያለሁ። ቤተሰብ ቶታሊ አትርዱ ግን አላልኩም። ገንዘብ ከሌላችሁ ማንም ሰው አይፈልጋችሁም። ማርያምን ነው የምላችሁ። ማርያምን ሰው አይፈልጋችሁም። እንኳን የሩቅ የቅርብ የራሳችሁ ወዳጅ አይፈልጋችሁም። ሁሉ ነገር በጠፋ ሰዓት ሁሉ ነገር ለዘመናት ለፍታችሁ የዘመናት ልፋታችሁ እንቅልፍ ማጣታችሁ ሌሊት መነሳታችሁ ለመዳም መልፋታችሁ ማዳም እኮ ስትበሉ ደስ አይላትም፣ ስትተኙ ደስ አይላትም። ኤሲ ዝጉ ትባላላችሁ። በእንደዛ አይነት አየር አይደል ያን ሁሉ ስቃይ አይተሽ መተሽ ገንዘብሽን ለአጎት ልጅ፣ ለአክስት ልጅ፣ ለወንድም ልጅ፣ ለእህት ልጅ ስትበትኝ ከቆየሽ በኋላ ስትመጪ ቦታ የለሽ ሲኖርሽ እንጂ ከሌለሽ አንቺ ገንዘብ ልከሽ አውደ ዓመት በርቸስ ስታረጊያቸው በሬው ምኑ ታርዶ ድፎ ቤቱ ምኑ ተደርጎ ሶፋው ባንቺ ገንዘብን ሁሉ ነገር። ከዛ በኋላ ዓመት ባለ ወይኔ ያንቺ አይነት ህይወት አንቺ እኮ እናቴ፣ ፍቅሬ፣ ህይወቴ፣ እህቴ ምናምን ይሉሻል። ከዛ በኋላ ምንም ነገር ያለቀ ጊዜ በቃ ምናምን መባል ትጀምሪያለሽ። ያለፈውን የሚያስታውስ ሰው አንድ ሰው አይኖርም። ሜቢ እናቶች አባቶች እርዳታ ካስፈለጋቸው በመጠኑ አርጉ። ልጆቻችሁን እዚህ ጥላችሁ የሄዳችሁም እንደዛው አድርጉ። ይሄ ያስወቅሰኛል፣ ይሄ ካስወቀሰኝ ኑ ቀሱኝ። ይሄ ነው ገበና። ወላ ብዙ ያፈቀርኳቸው ወንዶች ነበሩ። እኔ ስተት የለብኝም አላልኩም። ስተተኛ ነኝ እኔ ሰው አይደለው እንዴ? ከሰውም ደካማ ነኝ አይደል እንዴ? ሰው በህይወቴ ፍቅረኞች ነበሩ። ፍቅረኞቼ ከነበሩት መካከል አንዱ ከጓደኞቹ ጋር ሼር ሊያረገኝ ስለፈለገ ከህይወቱ ወጣሁ። እዛውም የወጣሁት እንዲሁ በቀላሉ እኔ ለእናንተ እንደማወራው ሳይሆን ህይወት ምርጫ፣ 2 ምርጫ ለራሴ ሰጥቼ መኖርና መሞት። ለምን በጣም ይቀፋል። በምትወዱት ሰው መከዳት፣ በምታምኑት ሰው መጨፍለቅ ያማል። ስለዚህ እኔ ውስጤ በቀል፣ ቂም በቀል፣ ይሄ ምንድን ነው የምትሉት የቆሸ የጠለሸ ነገር አለብኝ። መበቀል ግን አልፈልግም። መበቀል ብፈልግ ብዙ ክፉ ነገሮችን ሞክሬ ወይ ታሰራለሁ ወይ እሞታለሁ፣ ገደላለሁ። ክፉን አተብሉ ግን አልሄድማ፣ አላደርገውማ። ገለውኝ የመዳን ቻንስ ቢኖረኝ እኔ ለበቀል ማልሄድ። ግን የጠለሸ ፓርት አለኝ እዚህ ውስጥ፣ ልቤ ውስጥ የቆሸሸ ፓርት አለ። ለመዝናናት በሄድኩበት እሱ ሴክስ ስላማረው እንተኛ ሲለኝ ኖ ስላልኩኝ አንቺም ሴት ሆነሽ ብሎ እንደ ባብ ሲቀጠቅጠኝ ያኔም ልቤ ጠርሽቷል። እኔ ልበቀለው ግን አልሄድኩም። ያው ቦታው ላይ ቁጭ ብሎ
ሜቢ ይሄ ነገር ይደርሰዋል። እያንዳንዳችሁ ይሄ ገበና ነው ብላችሁ ይሄ ገበናሽን የምታወጪው ነገር ሼም ያስይዘናል የምትሉ ከሆነ አልፈልጋችሁም፣ ሂዱጡ። አልፈልጋችሁም፣ አታስፈልጉኝም። እናንተ ሰው ይማርበታል። አንድ ሰው ላድንበት ብዬ ነው የተናገርኩት። ወላኔ ለልመና አልመጣሁም። ሶሪ። በአንድ ወቅት ሳልዋሽ ልንገራችሁ፣ ከዛሬ 3 ወር በፊት ስራ በጣም የምሰራበት ትልቅ ካምፓኒ ነበረ። ሁሉም ሰው ያውቀዋል። ፌል አደረገ ስራው። ፌል ባረገበት ስራ ሰዓት የራሳችሁን መንገድ እንደምትፈልጉት መንገድ ፈለግኩና ስራ ስፈልግ ስራ አገኘው። ሴትዮዋ ከክፍለ ሀገር ወደ መሀል ከተማ ልጄ ዩኒቨርሲቲ ትመላለሳለች። 17 ዓመቷ ነው። ትንሽዬ ቆንጆ ያኔ የኛን ሌቭል የሚመጥን መኪና ካለሽ አለችኝ። ኤሲው የሚሰራ መኪና ካለሽ ልጄን አመላልሺ፣ ቦሬ ይሄን ያህል ገንዘብ እከፍልሻለሁ ስትለኝ መጥቼ ለህዝቡ ይሄ አስፈለገኝ ብዬ ተናገርኩኝ። የተረዳ ተረዳኝ፣ ያልተረዳ አልተረዳኝ። አንደርስታንድ አረገኝ፣ ያላረገኝ አላረገኝም። ግን እዛ ቦታ ላይ አይደለሁም። ከዛ ቦታ ሙቭ አውት አድርጌያለሁ። አልሆነም። ሳይሆን ሲቀር እንደምትሄዱ ጥላችሁ ጥዬ ሄድኩኝ። እኔ ዛሬ አንድ ቀን በህይወቴ በሆነው ነገር እድሜ ዘላለማችሁን ጃጅ ልታረጉኝ ነው የፈለጋችሁት? እናንተን ጓደኝነታችሁን ፍለጋ እኔ እስከ መቼ ድረስ ነው እንድወድቅ እንድፈጠፈጥ የምትፈልጉት? እናንተ የኔ ወዳጆች፣ የውሸት ወዳጆች። አንዲት ሴት በቲክቶክ መታ ጌጤ ያለችኝ፣ እባክሽን እህቴ ያለችኝ፣ እኔ እዚህ ራይድ ነው የምሰራው። በአንድ ወቅት ኢማራት ውስጥ፣ ዱባይ ውስጥ ወይም አቡዳቢ ውስጥ ታክሲ ነድቻለሁ። ታክሲ ለ6 ዓመት ነድቻለሁ። አሁን ደግሞ ኢትዮጵያ ውስጥ ራይድ እሰራለሁ። አሁን 2 ልጆች አሉኝ። እነሱን ለማሳደግ ኤሌክትሪክ ፔትሮል ስለከበደኝ ኤሌክትሪክ መኪና መግዛት ፈልጋለሁ ሰርቼ። እባክሽን ስራ ፈልጊልኝ ስትለኝ ችግር የለውም አይ ዊል ትራይ ማይ ቤስት ነው ያልኩት። እኔ ከሰዎች ጋር ነው ያገናኘኋት። በዛ ላይ ደግሞ ማለት ነው እንድች ብለሽ ገንዘብ ከፍለሽ እንዳትመጪ ያልኳት። ምክንያቱም ሞያ አላት። እንደዚህ ብለው የሚቀበሏት ሞያ አላት። ለ6 ዓመት ሹፌር ነበረች እዛ ሀገር። እኔ እሷ ህይወት ላይ አስተዋጽኦ አድርጌያለሁ ብዬ አልተናገርኩም። ነገር ግን እሷ በአንድ ወቅት ማለት ነው ገንዘብ እርዳታ ከሰዎች ስለሰበሰብኩኝ በሱ አዋርድሻለሁ ብላ ሰደበች። አዋርድሻለሁ አለች። መታ ጓደኛዬ፣ ወዳጄ። ኦኬ አሁንም ቢሆን ሰው ከተማረበት የኔን ታሪክ አውጥቼ ብናገር ገበናዬ ስላልሆነ ገበናዬ እንኳን ሆኖ እኔ ብሰደብበት ችግር የለውም። ተውት፣ እርሱት፣ ተውት። ኦኬ እኔ ከተሰደብኩበት ምንም ችግር የለውም። እኔ ልሰደብበት። ገበናዬ ሆኖ ገበና ብላችሁ ድህነት ገበና፣ መከዳት ገበና፣ ወይ በሰዎች መንጓጠጥ ምናምን ይሄ ሁሉ ነገር ገበና ሆኖ እኔ